አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ያው ሱቄን በድጋሚ ላሳያችሁ ነው ማለት ነው። ከዚህ በፊት ሱቅ ከፈትኩ ብዬ ሱቄን አሳይቻችሁ ነበረ። ከዛ በሁለተኛ ደግሞ በአመቱ ሱቄ ምን ያክል ደረጃ እንደደረሰ በአመት ከ200 ሺህ ብር በላይ እንዳተረፍኩኝ ነግሬያችሁ ነበረ። አሁን ላይ ደግሞ ሱቄ ምን ላይ ይገኛል፣ እንዴት ሆኗል፣ ምን ደረጃ ላይ ደርሷል የሚለውን የማሳያችሁ ይሆናል ማለት ነው። ይህንን ቪዲዮ የሚቀርጸው በተለይ አረብ ሀገር ያላችሁ እህቶቼ ወደ ኢትዮጵያ መግባት እያሰባችሁ ኢትዮጵያ ሄጄ ምን እሰራለሁ፣ በትንሽ ነገር መስራት አይቻልም እያላችሁ ፍርሃት ላይ ላላችሁ እህቶቼ ለእናንተ ነው ማለት ነው። በጣም ከዚህ በፊት ያያችሁ ካላችሁ በጣም በትንሽ በማይገመት ብር ነበረ ሱቄን የከፈትኩት ማለት ነው። አሁን ላይ ደግሞ በአመቱ በጣም ተሻሽሎ ከ200 ሺህ ብር በላይ አትርፌ ትርፍ እንዳገኘሁበት ነገራችሁ እናንተም በጣም ገርሟችሁ ነበረ። አሁን ላይ ደግሞ ከዛ በበለጠ ብዙ ነገሮች ተቀይረዋል። እሱን የማሳያችሁ ይሆናል ማለት ነው። ያው ረፈድ አድርጌ ነው የወጣሁት። ያው እንደ ቭሎግ ነገር ነው እየቀረጽኩላችሁ ያለሁት። ግን በጣም ያስፈራ ነበረ። ቭሎግ የሚሰሩ ሰዎችን በጣም አደንቃቸዋለሁኝ። ሰዎች ያዩዋችኋል፣ ይጠይቋችኋል፣ ይሄ ቲክቶክ ምናምን ነገር ቲክቶክም የምንቀርጽ ስለሚመስላቸው ማለት ነው። ብቻ ረፈድ አድርጌ የወጣሁበት ምክንያት መጀመሪያ አካባቢ በራሴ ነበር የምሰራው። ከዛ ሱቃችሁ ራሱን እየቻለ ከፍ እያለ በእግሩ መቆም ሲጀምር ደግሞ ያው ሰው መቅጠር ስትችሉ ሰው ትቀጥራላችሁ ማለት ነው። በሰው ነው እያሰራው ያለሁት ማለት ነው። ሱቅ በጣም የሚከብደው በጣም የሆነ የሚያስጠላው ነገር የሸቀጣሸቀጥ ሱቅ ከጠየቃችሁኝ እናንተን የሚፈልግ ስራ ነው። ያ ማለት ጠዋት ከፍታችሁ ከዛ መነቃነቅ አትችሉም እስከ ማታ ድረስ 24 ሰዓታችሁን የምትሰጡት ስራ ነው። ግን እናንተ ሱቃችሁ ከፍ እያለ ሲመጣ እናንተ መንቀሳቀስ ወይም ደግሞ ወደ ሌሎች ነገሮች ላይ ለመሄድ ከፈለጋችሁ በሰራተኛ ማሰራት ይቻላል ማለት ነው። ታስታውሳላችሁ የመጀመሪያ ቪዲዮ ሱቄን ከፈትኩ ብዬ ስሰራላችሁ ይችን መንገድ ታቋታላችሁ። በዛውም ደግሞ አካባቢውን በደንብ እያሳየዋችሁ የሚገኘው ምናልባት እዚህ አካባቢ ያላችሁ ሰብስክራይቦቼ ካላችሁ መታችሁ እንድትገዙኝ ነው ማለት ነው። ይህንን ሰፈር እስኪ ያወቃችሁት ኮሜንት ላይ አስቀምጡልኝ። በእርግጥ ከዚህ በፊት ሱቅ ከፈትኩ ብዬ በሰራሁት ቪዲዮ ላይ የት ሰፈር የት አካባቢ እንደሆነ በግልጽ ነግሬያችኋለሁ ማለት ነው። መጀመሪያ አስታውሳለሁኝ ሱቁን ስቀርጽላችሁ አብዛኛው ብዙ ካርቱኖች ከላይ ተደርድረው ነበር፣ ባዶ ካርቱን። ምክንያቱም ሱቁ ያን ያክል በደንብ አልሞላም ነበር። አሁን ግን መደርደሪያዎቹ ሁሉ ሞልተው ታች የሚቀመጡ ብዙ እቃዎች ብዙ ነገሮች አሉ ማለት ነው። ብቻ ለሁሉም ነገር አልሐምዱሊላህ ማለት ነው። እዚህ ጋር ቡናም እየደረደርኩ ነበረ። ከዛ የምትቀርጸኝም ታስቀኛለች እና በጣም እያወራንም ምናምን ነገር ነበረ። ያው ወሬው ይቅርባችሁ፣ አሁንም ማወራችሁን ስሙኝ ማለት ነው። እና እኔ ይህንን ከመጀመሪያው እስከ በቃ በየጊዜው ስለ ሱቅ ማወራችሁ ብዙውን ጊዜ አረብ ሀገር ያላችሁ ኢትዮጵያ እኮ በትንሽ ነገር መስራት አይቻልም፣ በቃ ሀገሬ መግባት ፈልጋለሁ ግን ምን ልስራ እያላችሁ እየተወዘገባችሁ ያላችሁ ካላችሁ እኔ እንዴት እንደሆነ ከጅምሩ ከዛ በአመቱ አሁን ደግሞ ምን ላይ እንደደረሰ እያንዳንዱ ነገር ማሳያችሁ የሆነ ነገር እስከምትጀምሩ ነው። ከጀመራችሁ ግን ያን ነገር እያሳደጋችሁት ወይም ደግሞ እንደው እንኳን ባይሳካላችሁ ተምራችሁበት ሌላ ነገር ለመስራት ትነሳሱበታላችሁ ማለት ነው። በመሀል ሰውም እየመጣ እያቋረጥኩኝም ነበረ። ብቻ ላሳያችሁ። ይሄ ድም ላይት እንትን ብየዋለሁ በማታ በጣም ያምራል። እዚህ ጋር በቃ ሙሉ ነው ሁሉ ነገር፣ ሳሙናው ምኑ እዚህ ጋር ያሉት ዳይፐሮቹ የእውነት ናቸው። በፊት ካርቱን ምናምን ነበረ። ብቻ ብዙ ነገር ተቀይሯል ማለት ነው። ካፒታሉ ደግሞ መጀመሪያ በስንት እንደከፈትኩኝ ነግሬያችሁ ነበረ። ቤዛ የከፈትኩበት 4-5 እጥፍ አድጓል ማለት ነው። ምክንያቱም ውሃ እዚህ ጋር መጥቶ ነበር በነገራችን ላይ። ምክንያቱም ያው የሆነ ስራ በተቻላችሁ አቅም ስራ ስትጀምሩ ስራው ራሱን በራሱ እንዲችል
በቃ የሆነ አቅም ራሱን እንዲችል ካላደረጋችሁት፣ ለምሳሌ ሰርታችሁ የሰራችሁትን ነገር እያጠፋችሁ የሰራችሁትን ነገር ከእጅ ወደ አፍ ነው የሚሆነው። ሱቅ አያድግም። ለምሳሌ በቃ በወር የሰራችሁትን እቃ ካላመጣችሁበት ደግማችሁ እንደገና ደግሞ ያንን የሰራችሁበትን ነገር በቃ ትርፉንም እናንተ የምትመገቡት ትርፉንም ቤት ኪራይ የምትከፍሉበት ማለት ቤት ኪራይ ስላችሁ የሱቁን ቤት ኪራይ ሳይሆን የመኖሪያ ቤታችሁን ብቻ የሆነ ነገር የምታረጉበት ከሆነ አያድግም። ግን ለተወሰነ ጊዜ ግን ትርፉን እዛው እቃ እየተካችሁበት ምናምን ነገር ከሄዳችሁ የማያድግበት ነገር ምንም ምክንያት የለውም ማለት ነው። እና ሱቄ በአጠቃላይ እዚህ ደረጃ ላይ ደርሷል ማለት ነው። እዩት፣ መጀመሪያ ቪዲዮ ስቀርጽላችሁ ማለት ነው። ይሄም ወዲያውኑ አይደለም፣ እንደውም ትንሽ ከፍቼ ቆየት ብያለሁ የተወሰኑ ወራቶች፣ እንደው ለእናንተ እንዲመጥን ብዬ ካሰብኩ በኋላ ነው ይሄን ቪዲዮ የቀረጽኩት እንጂ ወዲያውኑ የመጀመሪያ ቀን አልነበረም የቀረጽኩት። ይህንን ቪዲዮ ደግሞ የቀረጽኩላችሁ ወይም ደግሞ ይሄ በፎቶ ምስሉ ላይ የምታዩት ደግሞ በአመቱ ነበረ ከ200 ሺህ ብር በላይ ካተረፈኝ በኋላ የቀረጽኩት ቪዲዮ ነው ማለት ነው። አሁን ደግሞ ያው ለሶስተኛ ጊዜ ከዚህ በፊት ያያችሁት ደግሞ ለሶስተኛ ጊዜ የቀረጽኩት ነው ማለት ነው። ስለዚህ ቀስ በቀስ አሁን በፊት ይሄ ባዶ ነበረ፣ አሁን ላይ አልሐምዱሊላህ ሞልቷል። ብዙ ነገሮች ቺፕስ ምናምን በጣም ትንሽ ነበረ። አሁን ላይ ብዙ ደንበኞች ብዙ ሰዎች አፍርቼበታለሁና አሪፍ ደረጃ ላይ ይገኛል ማለት ነው። ይህ በምስሉ ላይ የምታዩት ቪዲዮ ግን በአመቱ የተቀረጸ ቪዲዮ ነበረ። ብቻ በአጠቃላይ በተለይ አረብ ሀገር ላላችሁ እህቶቼ ላስተላልፍላችሁ የምፈልገው መልእክት የሆነ ነገር እናንተ ፍላጎቱ ለምሳሌ ሸቀጣ ሸቀጥ ሱቅ ላይሆን ይችላል፣ የሆነ የምትፈልጉት እናንተ ለዛ ነገር ቀረብ የምትሉበት ነገር ካለ ክፈቱትና ጀምሩት። በትንሽ ነገር በትልቅ ሳይሆን አሁን ለምሳሌ አሁን ላይ ያለውን ሱቅ ልክፈት ብል በሰዓቱ አልችልም ነበር። ግን በትንሽ ነገር በቃ ባላችሁ ብር ቤት ኪራያችሁን የ3 ወር ከፍላችሁ ያችን ትንሽ 1-2 እያላችሁ ደንበኛ እስከምትይዙ ድረስ ከጀመራችሁት የማይሳካበት ምንም ምክንያት የለውም። እንደው እንኳን ባይሳካላችሁ በትንሽ ነገር የጀመራችሁት ለመውደቅ ያን ያክል ከባድ አይሆንም። በጣም በከባድ በትልቅ ነገር ጀምራችሁ ብትወድቁ አሰባበራችሁም አወዳደቃችሁም አያምርም። ግን በትንሽ ነገር ጀምራችሁ ብትወድቁ እንኳን ያን ያክል ለመነሳት አይከብዳችሁም ማለት ነው። እንግዲህ ይህንን መልእክት ላስተላልፍ ነው ዛሬ ይህንን ቪዲዮ ቀረጽኩላችሁ ማለት ነው። እና ውዶቼ አረብ ሀገር ያላችሁ እህቶቼ መታችሁ ሀገራችሁ ላይ ስራ መስራት መቀየር ትችላላችሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል። አብዛኞቻችሁን ያስተምራል ብዬ ተስፋ አደርጋለሁ ማለት ነው። ቪዲዮውን ከወደዳችሁት እንግዲህ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ እንዲሁም ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሌላው ደግሞ በስተመጨረሻ ማለት ነው ወደ 3 ቪዲዮዎች አሉ። የመጀመሪያ የፖስትኩት ቪዲዮ አለ ቻናሌ ላይ ገብታችሁ ልታገኙ ትችላላችሁ። በአመቱ ደግሞ ከ200 ሺህ ብር በላይ ያተረፈ ብዬ ሰራሁትን ቪዲዮ አለ። እያንዳንዱ ሙሉ መረጃ ስለ ሱቁ ማወቅ ከፈለጋችሁ እዚህ ላይ አስቀምጥላችኋለሁኝ እየገባችሁ ማየት ትችላላችሁ ማለት ነው። ካልሆነ ደግሞ አሁንም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ እናንተን ጥያቄ ከቻልኩት ለመመለስ ወደኋላ አልልም ማለት ነው። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።